የአዶናይ ቤተሰቦች ወይም የቅርብ ጓደኞች ይህ ቪዲዮ ከደረሳችሁ ለእናንተ ነው። ለእነዚህ 4 የመንግስት ተቋማቶች እንግዲህ የካናዳ የመንግስት ተቋማቶች ኢሜል ማድረግ አለባችሁ በአስቸኳይ ማለት ነው። አንደኛ ኢትዮጵያ ውስጥ የሚገኘው እንግዲህ የካናዳ ኤምባሲ በፍጥነት ኢሜል አድርጉ። በጣም ተጽዕኖ ያሳድራሉ። ለአዶናይ ድምፅ ለመሆን እየሞከራችሁ ነገር ግን ነገሩን ልጁ ላይ ያከረራችሁ ያላችሁ ሰዎች ብትጠነቀቁ ይሻላል። አይኖ ለልጁ አሰባችሁ ነው። አይኖ ልጁ እንዲፈታ በሚል ነው እንደዚህ እያደረጋችሁ ያላችሁት። ነገር ግን አዶናይ እየኖረ ያለው ኢትዮጵያ ውስጥ ነው። ካናዳዊ ሊሆን ይችላል፣ ፓስፖርቱ የካናዳ ሊሆን ይችላል። ነገር ግን የተሸለመው የዓመቱ ምርጥ የኢትዮጵያ ቲክቶከር ተብሎ እንጂ የካናዳ ቲክቶከር ተብሎ አይደለም። የተያዘውም ጥፋት ሰርቷል የተባለውም እዚሁ ኢትዮጵያ ውስጥ ባደረገው በሰራው ነገር እንጂ ካናዳዊ በመሆኑ አይደለም። ስለዚህ ኢትዮጵያ ውስጥ እየኖረ እስከሆነ ድረስ የሚዳኘው በኢትዮጵያ ሕግ እንጂ በካናዳ ሕግ አይደለም። ባይሆን ማድረግ የሚገባችሁ በጨዋ ደንብ በትህትና ከሀገሪቷ ሕግ ጋር እየሄዳችሁ ይቅርታ እንዲደረግለት የሚል እንጂ ጭራሽ ከሕገ መንግስቱ ጋራ ጭራሽ ከሕጉ ጋራ ጭራሽ ከኢትዮጵያ ጋራ ልክ እንደ ጦርነት እዛና እዚህ ሆናችሁ ምንም አያመጡም፣ ካናዳዊ ነው እናስለቅቀዋለን የሚል አይነት ልጁ ላይ እንደውም ሌላ ነገር ሊጨምር የሚችል ነገር ውስጥ አትግቡ። እደግመዋለሁ። አዶናይ እየኖረ ያለው ቪዲዮ እየሰራ ያለው ካናዳ ውስጥ ሳይሆን ኢትዮጵያ ውስጥ ነው። ስለዚህ የሚዳኘው በኢትዮጵያ ሕግ እንጂ በካናዳ ሕግ አይደለም። ለልጁ ድምፅ ሁኑ። ድምፅ ስትሆኑ ግን እልህ ውስጥ እየገባችሁ ከሀገሪቷ ጋራ ከሀገሪቱ ሕግ ጋራ እሰጥ አገባ ውስጥ እየገባችሁ ሌላ ነገር አትፍጠሩ።